አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን አሁን ደግሞ የምንገኘው በእንግዳ ሰዓት ነው። እንግዳችን ተወዳጁ ኡስታዛችን በጣም የምንወደው የምናከብረው ኡስታዝ አብዱልፈታህ ሼህ ሙስጠፋ ነው። ኡስታዝ አብዱልፈታህ ሼህ ሙስጠፋ በብዙ ጉዳዮች ላይ እናገኘዋለን። በተለይ በየቲሞች በተቸገሩ ሰዎች ጉዳይ፣ በመስጂድ ማስተባበር፣ ዘካ በማስተባበር በጣም ብዙ ቦታ ላይ የምናገኘው ወንድማችን ነው። ዛሬ ረመዳን በተመለከተ እንዲያወጋን የጠራ ነው ብዙ ነገር አለና እዛ ላይ ትኩረት እናደርጋለን። ምን እናንሳለት? አህለ ሰላም እንኳን ደህና መጣህ ኡስታዝ ነው። እንኳን ደህና ቆያችሁኝ። ማሻአላህ ከረጅም ጊዜ በኋላ መልሰን አግኝተናል። በተለያዩ መድረኮች እንገናኛለን። በእርግጥ ግን በሚዲያው ላይ ከጠፋህ ዘለግ ላለ ጊዜ ቆይተህ ነበርና እንኳን ወደ ቤትህም ወደ ሚዲያውም በሰላም ተመለስክ። አልহামዱሊላህ አብሽሩ። ያው አልተገበየ መድረኩ እንገናኛለን። ያው ዳዕዋ ሙሐደራው ላይ በየመሳጂዱ ስለምንሰራ ሚዲያው ላይ ያው ተፋ ብያለሁ። ኢንሻአላህ እመጣለሁ። ጥሩ አይደለም ማለት ነው። እኛ ደግሞ እናፍቃለን። በጣም ህዝብ ይናፍቃል፣ ህዝብ ይጠብቃል። ጀዛከላህ ኸይር። በድጋሚ እንኳን ደህና መጣህልን። አላህ Subhanahu Wa Ta'ala ፈቅዶ እንግዲህ ለዘንድሮ ረመዳን አድርሶናል። ረመዳን በመጣ ቁጥር ያ ባጊ الخير اقبل ويا باغي الشر اقصر የሚባልበት ነው። የኸይር በር ወይ የኸይር ፈላጊ ሆይ ና አንተ ሸር ፈላጊ ሆይ ዞር በል የሚባልበት ጊዜ ነውና የናንተ ስራ ደግሞ ከአንድም ይሁን ከሌላ መልኩ የኸይር ደላላ ሆናችሁ ኸይር ሰሪውን ከኸይር ከሚገባው ሰው ጋር የማገናኘት ስራ ነው የምትሰሩት። ጀነትን እየደለሉ ማለት ነው። ማሻአላህ በጣም ነው ደስ የሚለው። ረመዳን እንዴት ነበር? ያለፉትም ቀናት ቀጣዮቹንም እስኪ እናንሳ። ቢስሚላህ እኛ ከምንሰራው ስራ ከመግባቴ በፊት ሁሌ ረመዳን በመጣ ቁጥር አንድ ሐዲስ ያስደነግጠኛል። ሁሌ ሐቂቀተን ምንድነው ኢነ ፊል ጀነቲ ባቡ يقال له الريان ጀነት ላይ ረያን የሚባል በር አለ አሉ ነብዩ። لا يدخلها الا الصائمون ጾመኞች በስተቀር አይገቡበትም። ጾመኞች ከገቡ በኋላ ይዘጋል። በኔና ባንተ ይዘጋል፣ እንገባለን። እሱን የሚያስደነግጠኝ ሐቂቀተን ይዘጋል። ይሄ ሐዲስ አስበው። አንተ ጾሚ ሆይ በትክክል ጾመሃል ተብሎ ግባ ይባላል። በጾም ጉዳይ የሚገርመው ዓለም ከተፈጠረ ሰዓት ጀምሮ እስካሁን ድረስ ለኔ ብላችሁ ጾሙልኝ ብሎ የመጣ የለም። ጎንበስ በሉልኝ፣ እረዱልኝ። ጾምን አጀንዳ አይነካውም። ለምን እንደሚሸወድ ያውቃል። ተደብቀ ብትበላ ተደብቀ ብትጠጣ አይን ይጾማል፣ እግር ይጾማል፣ እጅ ይጾማል። ሱብሃንአላህ በቃ ሁሉም የሚቆጣጠረው አላህ ስለሆነ አሰውሙ ሊ ወአና አጅዚ ቢህ እና አላህ ብቻ በእኽላስ ያለው ኢባዳ ጾም ነው። በትክክል ውስጥህ እንደጾመ፣ ልብህ እንደጾመ፣ አይንህ እንደጾመ፣ ሁሉ ጀዋሪህ ገንዘብህ ራሱ እንደጾመ የሚያውቀው እሱ ስለሆነ ትክክለኛ ጾሚዎች ግቡ ከተባለ በኋላ ወላሂ ይዘጋል። ጾመኞች ገብተዋል ትክክለኛ ጾሚዎች ተብሎ የሚነገረው ሐዲስ ረመዳን በመጣ ቁጥር ያስደነግጠኛል። ሌላው በሰደቃ ጉዳይ ላይ የሚያስደነግጠ አንድ ቁርአን አያ አለ። እሱ በኋላ መልስበታለሁ። እና በጣም የሚያጅበው አሁን ረመዳን ሲመጣ ለኛ መለወጫ ነው። በእኛ ከኛ ስራ ጋር አብሮ የሚያያዘው ረመዳን ሻህሩል ኸይራት ነው። ብዙ ኸይር የሚሰራበት ወር ነው። የሚገርመው ጭንቅንቅ ያለ ህይወት ወላሂ የሚፈታበት ወቅት ነው። ምስኪኑ ይደሰታል፣ አንገት የደፋው ይደሰታል። በቃ ዘያሪ ያጣ ይዘየራል። ሁሉም ወደ አላህ ስለሚመለስ በየትኛው አቅጣጫ ጾሜን ይቀበለኛል ብሎ ልቡ የደረቀው የነበረው ወንድም በዚህ ጊዜ እንደው ብዙ ስራዎችን ስለማቀው ነው። ብዙ አህለል ኸይሮች ልባቸው የሚፈታበት ጊዜ፣ ማጠብቃቸው ሰዎች ኸይራት ላይ የምታገኛቸው ጊዜ የምታይበትን ወቅት ነው የምታየው። 10 ደቂቃ ለማዳመጥ የማይችል ጊዜ ላ ጊዜ 2 ሰዓት 3 ሰዓት በየምስኪኑ ቤት ዞሮ ለማየት መንፈሱን ሰብሮ የሚሄድ የአላህ ባሪያ የምታገኝበት ወቅት ነው ረመዳን። እና አልহামዱሊላህ እኔ ሳየው ወላሂ የመለወጫ ነው።
ብዙ ስራዎችን እየሰራን ያለ ነው። አልহামዱሊላህ ምናልባት ብዙ ፕሮጀክቶች አሉት አይደል ኡስታዝ? የመጀመሪያው ብዙዎቻችን የምናውቀው አልአማና ዳሩል አይታም ወልመሳኪን አብዱል ፈታህ ፋውንዴሽን ብዙዎቹን ሰብሰብ አድርጎ አርመላዎችን የቲሞችን ሰብሰብ አድርጎ አቅመ ደካሞችን ድጋፍ እያደረገ ነው። እንዴት እየሄደ ነው? እሱስ አንዳንድ ጊዜ ያስደነግጣል። የሆነ ትላንትና ሰው ሲደግፍ የነበረ ሲረዳ የነበረ ሰው ድንገት መጥቶ ዛሬ ተረጂ ሆኖ የሚመጣበት አጋጣሚ ባለፈው ኡስታዝ ኑሩ ቱርኪ ሲነግረን ነበር። ትላንት ሲሰጥ ነበር ወይ መደበኛ ህይወቱን ሲመራ የነበረ ሰው ነው። ዛሬ ድንገት ይመጣና አሁን ደግሞ ቤት ፈርሶብኛል እንደዚህ ሆኛለሁ ይሄው እጄ ባዶ ነው ብሎ የሚመጣ ሰው ይኖራል። እሱ ስራ ምን ይመስላል? እንደው ይሄ ስራ ሐቂቃ ሚዲያ የምትከታተሉ ወንድሞችና እህቶች ከባድ ስራ ነው። አጅር እንዳለ ሁሉ እንደው ቅጣትም አለው። በጣም ከመጠን በላይ ምስኪኑ በዛ፣ ችግረኛው በዛ። ሐቂቃ በጣም ውስጥህን ይረብሻል። ብዙ አይነት ሰዎች ነው እኛ ጋር የሚመጡት ከመደበኛ ውጪ ማለት ነው። አይታሞች የያዝናቸው አሉ፣ እንደዚህም ችግረኞች አሉ፣ ቤት የዋሉ ደግሞ አሉ፣ መንቀሳቀስ ማይችሉ፣ እንደዚሁም ደግሞ ስራ ይፈቱ ሙያ ያላቸው አቅም የሌላቸው አሉ። እንዲሁም ወጣቶች ደግሞ ሆነው በሱስ እንዳይያዙ መንጃ ፍቃድ የምናዘጋጅላቸው ወደ ቁም ነገር እንዲገቡ የምናደርጋቸው ቡድኖች አሉ። እና እንደዚያም ሁላ እየሰራን እያለ የማጠብቀው ሰው ይመጣና ወላሂ እንደዚህ ነበረኝ ብዙ ነገር ሰጥ ነበረ የለኝም ብሎ አሁን እኛ ችግር የተፈጠረብን ምንድነው? የየቲሞች አባት ተብሎ ስማችን ላይ ወጣ። እጃችሁ ላይ ሀብታሙ ራሱ ችግረኛ ሪፈር የሚጽፈው ወደኛ ነው። ሀብታሙ ራሱ አንድ ዘይት ሰጥቶ እዛው ሊገላገላቸው በትንሽ እነሱ ጋር ሂዱ ይላል። ማን ላካችሁ? አከሌ ላከ። በቃ እኛ ትበሳጫለህ ወላሂ። ሂድ እንዳትለው ያው ችግረኛ ምስኪን ነው፣ ምንም የለንም። እና ከአቅም በላይ እየተሰጠ ነው ያለው። ውስን ሰዎች ናቸው ግን ኸይራት እየሰሩ ያሉት። በእነሱ ነው ብዙ ነገሮች የምትሰራው። ይገርማል። ሁሉም ቢያሰራጭስ አህለል ኸይር ደግሞ ወላሂ ጎበዝ አህለል ኸይሮች አሉ። ገንዘባቸው የት እንደሚወድቅ የሚያዩ ቦታው ድረስ የሚመጡ። እኛ ደግሞ እኔ አስገድዳቸዋለሁኝ። ለምንድን ነው ማስገድዳቸው? ከሩቅ ሆነው ብር ሊሰጡ ይችላሉ፣ ስሜቱ አይገባቸውም። መጥተው ግን ሲሰጡ ትንሽ የነበሩን ይጨምራሉ፣ ለሚቀጥለው ማያቋርጥባቸውም። ሲያዩ ማለት ነው። አይናቸው ሲያዩ ብዙ ሰው አለ አሁን ዱቄት ነይቶ ሲያያቸው ዘይትስ ለምን አልጨምርም ይላል፣ ሩዝስ ለምን አልጨምርም ይላል። ልብስ ይነይትና ከነቴራስ ካልሲስ ይጨምራል። ሲያያቸው አንጀቱ ይገለባበጣል። ዋና የማየቱ የመምጣቱ ነገር ነው ሐቂቃ ብዙ ልብህን የሚለውጠው ያለው። ዋናው ደግሞ አሁን እየበዛ ያለው ደግሞ እነዚህ አንድ ሱዳኒ መጣ አንድ ጊዜ እኛ ጋር መጣና ምን አለኝ? ላይ ሳሉን الناس ኢልሃፈን ፈልግልኝ አለኝ። ምን ማለት ነው? ሰዎችን የማይጠይቁት ሰዎች የማይጠይቁ ከላያቸው ሲታዩ ፕሮቶኮላቸውን ጠብቀዋል። ቢረባቸውም ቢጠማቸውም ለማንም አልናገርም ብለው እንደ ቁጭ ያሉ ሰዎች። የሚገርመው የአላህ ንግግር ያህሰቡሁም الجاهل اغنياء አለ። ለምንድነው ጃሂል ብሎ እዚህ ጋር የተሰራው? የወንድሙን ችግር እያየው ስላልተረዳ ጃሂል አለው አላህ። ያህሰቡሁም الجاهل اغنياء እኮ ነው ያለው። ታሪፉሁም ቢሲማሁም لا يسألون الناس إلحافا ችክ ብለው አይጠይቁም። በቃ ታቃቸዋል። መስጂድ ሲመላለሱ አንድ አይነት ልብስ ሲለብሱ በቃ ስታያቸው ወላሂ በጣም ስራ ተበላሽቶባቸው አንናገርም ብለው የተቀመጡ እንደነዚህ አይነት ሰዎችን ፈልግንና 20 ሰዎችን አንዳንድ ነገር ሰጣቸው። እነዚህ ናቸው ሰው የረሳቸው ቡድኖች ብሎ እነሱን ሰዎች ጋር ወስደን የተወሰነ መቋቋሚያ ነገር ሰጣቸው። እና ከእንደዚህ ደግሞ የሚገርመው ራሱ ምን ይባላል መሰላችሁ? ለሶስት ሰዎች ይዘንላቸው ይባላል። አንደኛው አዚዝ ቀውሚን ዘለ የሰዎች አሸናፊ ነበር፣ የተዋረደ ጊዜ ይዘንለት ይላል። ሁለተኛው ወገኒ የቀውሚን ይፍተቀር ሀብታም ነበር፣ ድህነት የመጣበት ጊዜ። ሶስተኛው ወዓሊመን የተላአቡ አለይህ الجهላ ዓሊም ሆኖ ጃሂሎች ሲጫወቱበት ሲቆርሱት ጃሂል በዓሊም ይገመገማል?
ምን ጃሂል ዓሊም በጃሂል ይገመገማል። ጉድ እኮ ነው። እንደነዚህ አይነት ዑለማ ያሳዝነዋል። በዚህ ሰዓት ስገዱ፣ በዚህ ሰዓት ግቡ። እሱ ሀብት ስላለው አዛም ያደረጋቸውን ሰው ስታይ ዋናው የሚታዘንላቸው ሰዎች እነዚህ ናቸው። ከነሱ ውስጥ አግኝቶ ያጣን ሰው ወላሂ በጣም ትላንት ልጆቹን ያለብስ ነበር። ትላንት ብዙ ፎቅ ነበረው ወይም ቤት ነበረው ያከራይ ነበር። ዛሬ እንኳን ለማከራይ የሚከራይበትም እንኳን አጥቶ የወደቁ ሰዎችን እነዛን ሰዎችን መኻደም የኢስላም ግዴታ ነውና አልአማና እየሰራን ያለነው ሁቡል አይታም ወልመሳኪን ምስኪኖችን ማስፈጠር፣ እንደዚሁም ደግሞ የአስቤዛ በየቤታቸው ማሟላት ባገኘን ሶስተኛው የትምህርት ቤት ስፖንሰር መክፈል፣ እንደዚህ አይነት ስራዎችን እየሰራን ያለነው። አሁን ደግሞ ትልቅ ፕሮጀክት እዛው አጠገቡ ላይ ያለ መሬት 4000 ካሬ ሜትር ተሰጥቶናል። በዚሁ አጋጣሚ ከክብርት ከንቲባንና እንደዚሁም ክብር ጃንጥራር አባይ ይህንን ውሳኔ ወስነውልን 4000 ካሬ ሜትር አልአማና ሁቡል አይታም ወልመሳኪን የሚል ቦታ ተፈቅዶልን እሱን ቦታ አሁን ፕሮጀክት ፕሮፖዛል እየቀረጽን ነው። አናውንስ እናደርገዋለን። ከዑመር ኢብኑ ኸጣብ ከጀነራል ዊንጌት ጀርባ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው ከታከለ ጋር አብረው ከኛ ጋር አሳልፈዋል። የቦታ ጥበት እንዳለ ተነግሯቸው በጣም ደስ የሚል ስራ ነው ያየነው። ሐቂቃ በዚህ በእኛ በኢስላሚክ እንቅስቃሴ ላይ ጠቅላይ ሚኒስትር ጀሪካን ይዞ ነው ዘይት ይዞ ያድላል። ምክንያቱም ተግባራዊ ስራ እየሰሩ ነው ያሉት። በዚህ በመልካም ስራዎች ላይ ቤተ መንግስትን ከፍቶ የሶሪያ ስደተኞችን ነው አፍጥሩ ማለት፣ ምስኪኖችን አፍጥሩ ማለት ለሁላችን ትምህርት ነው። ሀብታም ነን የምንል ሰዎች፣ በጣም ጀግኖች ነን የምንል ሰዎች ስንት ሰፋፊ ግቢ ያለን፣ አጭር ውሻ፣ አንድ ዘበኛ እና በዴንጀር ተነጥፎበት ምስኪን አይገባም ቤቱ። ለኛ ትምህርት ነው። አግበተ ምስኪኖችን አብልተሃቸው አንተ በተቀመጥክበት ምንጣፍ ተቀምጠው ያንተ ብርጭቆ በጠጣህበት ደስ ይላቸዋል፣ ዱዓ ያደርጉልሃል። እንደነዚህ አይነት ነገሮችን ብንማር እንለወጥ ነበር። ረሕማ አላህ ያመጣል። ስለዚህ ብዙ ደግሞ የጤና መድን ደግሞ ምንከፍልላቸው በሽተኞች አሉ። የጤና መድን የሌላቸው ያሳዝኑሃል። ሲመጡ ምንም የለንም በቃ አንጀትን ይበሉሃል ምስኪኖች። ሐቂቃ ይሄን ደግሞ የሚረዳን ደግሞ ውስን ሀብታሞች ናቸው፣ ውስኖች ናቸው። ደግሞ የሰው ልጅ ደግሞ ይሰለቻል። ሁሌ አጣው ብለህ ስትደውልላቸው ምን ስትልላቸው ይሰለቻል። አሁን እኛ ጋር በጣም የሚገርም አንድ እናት አሉ። ይገርማኛል። እኔ ሴትዮ ኸይር ስራ ይገርመኛል። 17 በሬ 6000 ውሃ 6000 እንጀራ ለሙሉ ረመዳን ሁሉ ነገር አሟልተው ይገርምሃል። ለበሬዎቹ ራሱ ሳር ገዝተው ኡምራ ሲሄድ ራሱ እንዳይራቡ በሰራተኛ ቀጥረው ሩዙንም ሾርባውንም አሟልተው ለ200 አይታሞች እኔ ነኝ ማስፈጥረው ለነዚህ ሁላ ወሩን ሙሉ ብለው አንድ እናት ይዘው ይመጣሉ። አንድ እናት አንቀተን እንደው እና ብዙ አሉ እኛ ጋር እንደው ውስናቸው ግን ልንደርስለት አልቻልንም። በጣም ጥሩ። እንግዲህ እስካሁን ድረስ ያሉት ነገሮች ሁሌም እኛም ጠጋ ብለን ለማየት እንሞክራለን። ግን እናንተ ከመመገብና መቋቋሚያ ከመስጠት በዘለለ ደግሞ በልዩነት ከሌሎቹ ባልተናነሰ መልኩ የበዓላት ቀናት ላይ ትኩረት እንደምትሰጡ ደግሞ እናያለን። አልባሳት ላይ አለብሳላችሁ ልጆቹ አዲስ ልብስ አዲስ ጫማ ለብሰው ሲቦርቁ ሳይ ይላል ኡስታዝ። በቃ እሱ ነው የኔ ዒድ የሚለው ነገር እና የዒድ ቀን እንደዚህ ያለ ናስኪንት ሲባል ተው እኔ ማለብሳቸው ስንት ልጆች አሉብኝ ይላል ብዙ ጊዜና ያስ ፕሮጀክት ከምን ደረሰ? ምን ላይ ነው? ከሚሰሩ ስራዎች መካከል ያው የዒድ ቀን ይሄንን ስራ የጀመርነው ከ25 ዓመት በላይ ነው። ከኔ ከሼክ መሐመድ አወረጃ ጋር አብሬ ስለምንቀሳቀስ አንድ ቀን ቤት ገብተን አናቀም። የዒድ ቀን አረፋም ይሁን የዚህ ዒድ አልአድሃም ይሁን የዒድ ፍጥርም ይሁን ወላሂ ገብተን አናቀም። ክረምት ይሁን በጋ ይሁን በቃ እንደውም የሚከፋን ዒድ ከመድረሱ በፊት ልባችን ይደነግጣል። ምን ልንሰጣቸው ነው? እኛን የሚጠብቁ አሉ። በአንድ ልብስ አመቱ ሁሉ የሚያመሰግኑ አሉ። አንድ ልብስ የሚያሳዝን ሁሴን እንዲህ አይነት አጀንዳ ባናነሳው እኔ ውስጤ ስለሚነካኝ ነው። ሐቂቃ ለሚሰራ ሰው ነው የሚገባው። ስናለብሳቸው የዛሬ አመት ያለበስናቸው ልብስ ነው ላያቸው ላይ የምናገኘው። ወላሂ العظيم የዛሬ አመት ያለበስናቸው ልብስ
ላያቸው ላይ እናገኛለን። እኛ ስንት ልብስ ነው ያለን? የኢድ ልብስ፣ የስራ ልብስ አለን፣ የዋና ልብስ አለን፣ ምን ብዬ እነግርሃለሁ፣ ብርድ ልብስ አለን፣ የሙቀት ልብስ አለን። አንድ ልብስ ላያቸው ላይ የዛሬ ዓመት ያለበስካቸውን ልጆች ላያቸው ላይ ታያለህ እና ውስጥ ይገለባበጣል። እሱን ስለሚጠብቁ ይመጣሉ። ይሄ ስንሰራው ነው የሚገባን። ሐቂቃ ልብስ ማልበስ ጉዳይ እኔ የምትከታተሉ ወንድሞች በገጠርም በከተማም ይህን ስራ እዩት፣ ስሩት፣ እናንተ ስሩት። እኛ ጋር በጣም መቻችሁ ስሩ አይደለም የምንለው። ውስጥ የሚገባ ነገር አለ ስታለብስ። አንድ ጊዜ የሚረብሸኝ አለ። አንድ ዑመር ፈቂ ይባላል፣ ጀዛሁላሁ ኸይር። እስካሁንም ያለብስልናል። 10 ምናምን ዓመት ነው የጀመረው እና አንድ ጊዜ 35,000 ብር ለ300 የቲሞች 120 ብር ነው የሚፈጀው ብለን 120 የቲሞች ናቸው 335,000 ብር ሰጠንና አይ መተህ ማልበስ አለብህ አልኩት። ኡስታዝ አምናችኋለሁ እናንተ እኮ አኺራ ነው የምንገናኘው አይደለም፣ ማመን አለማመን አይደለም፣ መተህ የሚገባ ነገር አለ አለው። ከዛ በግድ ጠራ ነው መጣ። ረጅም ነው ታሪኩ። መጣና አልብሳቸው አለኝ አልኩት። አያቸውና አይ አሰልፈናቸዋል። መጥቶ 5 ካለበሰ በኋላ አልቻለም፣ አለቀሰ። አይናኑን ሲያዩት ውስጡ ተረበሽ። ወላሂ አልተዋችሁም ብሎ እስካሁን 100 ሰው የሚያለብሰው እሱ ነው። እኛ በየአመቱ ከ1200 በላይ ነው የምናለብሰው። በቃ ሰዎች ጋር ከሊፋ የሚባል አለ ዱባይ ተራ፣ በቃ ያግዘናል። ሌሎቹም እና አብዱ ሽኩር እና አብዱል ሐኪም የተለያዩ ጀማዓዎች አሉ፣ እነ ዑመር አሉ፣ እነ አሊ የአላህ ይጠብቃቸው። አልብሷቸው ስንል የሚያለብሱ አሉ። እና የማልበሱ ጉዳይ አንድ ጊዜ ይገርምሃል፣ እያለበስናቸው እያለ ልብሱን እንካ እስኪ ልበስ አለው። ህፃን ነው። ልክ እንዲያዩና አይደለም አይ አንተ አይደለም ያንተ ያኛው ነው ስለው ሆነኝ እኮ አውጥተህ እስከሚቀይር ድረስ የምትወስድበት እንኳን እየመሰለው ውስጥ የሚረብሽ ህይወት ነው ያለው። ይሄ ህይወት እያለቀስክ ደስ የሚልህ ስራ ለደቂቃ ይረብሻል፣ ውስጥህን ይበጠበጣል፣ ግን ስራው ረህማ ያለው ስራ ነው። እና ሐቂቃ እኔ ከህዝቡ ጋር ተራርቀን ያለነው ወንድሜ መሐመድ ፈረጅ አላህ በረካ ያርገው አንድ ሁሌ ለምን ሰው እንለምናለን? ሁሌ ለምንድን ነው ሰው ምን ለምነው? ለምን ወቅፍ አናቋቁም የሚል የሆነ ነገር ቀርጸናል። ቢሩል ዋሊደይን ሰደቀቱል ጃሪያ ወቅፍ የሚል ነገር እናደርግ ብለን ይህንን ስራ እንስራ። ሁለተኛ አንድ ሐዲስ ሰው አልገባውም ለምንድን ነው ማናስረዳው ብለን ጀመርን። ምንድነው ይሄ ማለት? በአመት አንዴ የምናደርገውን ነገር ይሄን ያህል ልባችን ከረበሸው ለምንድነው ከፋላው ትርጉም በደንብ ያልታወቀው የሚለው ነገር ነው ያሰብነው። ስፖንሰርሺፕ አዎ አነ ወካፊል የቲሚ ካተይኒ ፊል ጀና የሚለው ምን ማለት ነው? እኔና የቲምን የተንከባከበ ሰው ጀነት ላይ ጎረቤት ነን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም በአመት አንዴ ስጋ ይላከ ነው ወይ? በአመት አንዴ ዘይት ይላከ ሰው ነው ወይ? ለልጅህ በአመት አንዴ ነው ስጋ የምትገዛለት? ለልጅህ በአመት አንዴ ነው ልብስ የምትገዛለት? አይደለም። ሲርበው የሚያበላው፣ ሲጠማው የሚያጠጣው፣ ሲያመው የጤናውን ነገር የሚከታተል እንደ ልጁ አድርጎ አይዞ ከሳ ወፈርክ እንጠቦሃል ሰፍቶሃል እያለ እያጫወተው እያዝናናው እያስተማረው ለአቅመ አዳም ያደረሰው እኮ ነው የሚለው ትርጉሙ። አልገባንም። እስካሁን እየተሰራ ያለ እኮ ለሀብታሙ እንዳይሸሽ ማባባያ ማምጫ ነው እንጂ ያማ አነ ወካፊል የቲሚ ካተይኒ ፊል ጀና የሚለውን ነገር እንደው አሰብንና ምን እንበለው ስሙን አለን። እዚሁ ቢሮ መተን መሐመድ ፈረጅ ምን እንበለው ስሙን አይዞህ እንበለው የፕሮጀክታችን ስም እንደው አትዘን እንበለው አይደለም ተብሎ መሐመድ ፈረጅ ራሱ አብሽር የሚለው ብንል ጥሩ ነው አለ። እንደው የከሰረ ሰው አብሽር ነው የምትለው፣ የታመመ ሰው አብሽር ነው የምትለው፣ የቦዘነ ሰው አብሽር ነው የምትለው። ይሄም አባት የለውምና አብሽር ከፋላ የቲም የሚል ፕሮጀክት በአላማና ውስጥ አቋቋመን። ለአንድ የቲም ወርሃዊ ወጪ ብለን ሙሉ ወጪውን የሚሸፍን ለአንድ የቲም ሙሉ ወጪውን የሚሸፍን ብለን አጠቃላይ 72000 ብር የሚል አመታዊ ወጪውን አድርገን ለአንድ ሰው አንዱን የቲም ለትምህርት ቤት ይከፈላል፣ ለጤና መድን ይከፈላል፣ ደብተርና እስክሪፕቶች አንዳንድ ይገዛለታል፣ ቀለብ ደግሞ በዛ ይገባላቸዋል። ለማቻቻል ብለን ይህንን ስራ ጀምረን አሁን አናውንስ አድርገነው የተወሰኑ ሰዎች እየተመዘገቡ ነው ያሉት። በቃ የማገናኘት ጉዳይ እነሱን ካገናኘህ እኮ ታርፋለህ። አንድ ሰው በቃ አመታዊ 72000 ብር ለነዚህ ምስኪኖች ቀጥታ የሚደርሳቸውን ነገር
ወርሃዊ 6000 ብር እያደረገ እንደ በ3 ወር የሚከፍልም ሰው ይህንን ፕሮግራም አናውንስ እያደረግን የተወሰኑ መስጂዶች ጋር ምናቃቸው አህለል ኸይሮች ጋር 2 ሚይዝ አለ። አንዱ ይገርማቸዋል 5 ልጅ አለኝ 5 ይዛሉ ያለኝ ሰው አለ። እንደነዚህ እያደረግን የራሱን መቶን ይዘይራቸዋል መቶ ያያቸዋል። በቃ እንዲህ እያደረግን እኛ ለምን ወደ ግንባታው ልንሄድ ነው? ማሳደሪያ ማስተማሪያ ማሰልጠኛ ማዕከል አጠገቡ የተሰጠን ቦታ ወደዚያ ስንሄድ ደግሞ እዚያ ያለው ደግሞ ይራባል። አሁን አሸዋ ነው ሲሚንቶ ነው የምትጠይቀው ወይ ዘይት ነው የምትጠይቀው ለኸይሩ? እና ብዙ የገባንበት ነገር ይሄ ስለሆነ መሞታችን አይቀርም እናልፋለን። ወላሂ ግን የሆነ ወቅፍ ተክለን ቢያንስ ወቅፍ ትርጉሙ አልገባንም። ወቅፍ ትርጉሙ ምንድነው? አንተ እስትንፋስ ዱንያ ላይ ሲቆም የማያቋርጥ ስራ ማለት ነው ወቅፍ ማለት። ዑስማን ኢብኑ አፋን ወቅፍ ዛሬ ከ1400 ዓመት በፊት እስካሁን እየተነፈሰ ነው ያለው እየተሰራ ነው ያለው። ሱብሃንአላህ ይገርመኛል። ትናንትና የሄዱት የሞሮኮ ሴቶች ናቸው ትልቅ ዩኒቨርሲቲ ወቅፍ አድርገው የዛሬ 200 ዓመት የሰጡት ወቅፍ ነው ዛሬ እየሄደ ያለው ዩኒቨርሲቲው ኢስላሚክ ዩኒቨርሲቲው። እና እንደነዚህ አይነት አውቃፎች የሚሰራበት ነገር ጀምረናል። ዘላቂያዊ መፍትሄ የሚል ነገር አንዳንድ ሴቶችም ወርቃቸውን እየሰጡን ይሄ ለወቅፍ ይቀመጥልኝ የሚል ነገር እሱንም እየጀመርን ያለነው ቢያንስ ዛሬ መሞታችን ስለማይቀር በኢድ ቀን እንዳይቦዙን በማለት ያንን ስራ የኢድ ስራ ላይ ልብስ እናለብሳለን። ኬክ ይዘው ይመጡ አሉ እኛ ማዕከል ጋር በግ ይዘው ይመጡ አሉ። የኢድ ቀን አብረው ከየቲሞች ጋር የሚያሳልፉ አሉ ሐቂቀተን። እና ብዙ አህለል ኸይሮች አሉ መተው ከነሱ ጋር ይጫወታሉ። ይሄ ትልቅ ስራ ነው። አድካሚ ስሜት የሚረብሽ አይነት ነገር ነው፣ ግን ደግሞ እየሰራ ነው ያቅምህን አይደል? ያንተን የራስን ቀዳዳ ወይም ያንተን ብሎኬት እያስቀመጥክ ነው። በራስህ በአንተ በኩል ያለውን ነገር እየሸፈንክ ነው። አላህም ያለው እናንተ ስሩ አላህ ደግሞ ያይላችኋል አይደል? ወቁል يعملوا فسيرى الله عملكم ورسوله والمؤمنون። ስለዚህ ሁሉም የሚመለከተው ስራ ነው። ምናልባት ያው ለተመልካች የደረሰው መልእክት አለ መታችሁ እዩ። ራሳችሁ ከነዛ ከሰዎቹ ጋር ገንዘቡን በባንክ ማስገባት አንድ ጉዳይ ነው፣ ግን ስሜት አይጋባም እሱ ላይ። ላንተ ሪሊፍ ሊሆን ይችላል ለሰጠው ሰው አድርጌያለሁ የሚል ስሜት ይኖረዋል። ግን እዛው ቦታው ላይ መጥቶ ጉዳዩን ዳብሶ ሲመለከተው ግን ነገሩ ሊቀየር ይችላልና አንዱ ትልቁ ጥሪ ይሄ ነው። እየሰሩ ካለ ከሀገር ውጭ ያሉ ሰዎች ግን ያው መጥቶ ማየት አይችሉ ይሆናል። የተለያዩ አማራጮች ሊኖራቸው ይገባል ለነሱ። ዌብሳይትም ካለ በዌብሳይታችሁ ሶሻል ሚዲያ አማራጮች ካሉ በዛ አካባቢ እየሰራችሁ ያላችሁትን ነገር ታስተላልፋላችሁ ለነሱ የምታስተላልፉት መልእክትም ካለ እንግዲህ ሰዓቱም እያለቀብን ስለሆነ ሊነገረው የሚገባው ከሀገር ውጪ ላሉት ሀገር ውስጥም ላለው ቤታችን ውስጥም ለልጆቻችን 2-3 ልብስ እየገዛን ለዚህ ኢድ ምንድነው የምትገዛልኝ ለዛኛው ኢድ ምንድነው የምትገዛልኝ እያሉ ልጆች ይጠብቃሉ። ቤት ውስጥ ሳጥን ሞልቶ ልብሶች የበዙ አውጥቶ ያኛውን የመስጠትንም ነገር እንደነዚህ አይነት የተሻለውን ጥሪህን እንጠብቃለን። ሌሎች ብዙ ነገሮችን ማንሳት ነበረብን፣ ግን ደግሞ መሰረታዊ ጉዳይ አንስተሃልና ከዚህ ወልፈት ማለት ያለብን አይመስልኝም። ቢስሚላህ ያው ኸይር ስራ አጠቃላይ የምናገረው በዚህ ሚዲያ ላይ ያላችሁ ወንድሞቼ እህቶቼ ትልቅ መስጂድ ጀምረናል። መስጂድ ዑመር ኢብኑ አልኸጣብ ነው 4000 ካሬ ሜትር ላይ ያረፈ ነው። አልহামዱሊላህ መስጂዱ አልቋል። ፊኒሺንግ ነው የቀረው። ፊኒሺንጉ ግን በጣም ያደክማል። ራሱ የቻለ አካውንት አለው። ፊኒሺንጉ ሴራሚክ አልሙኒየም እንደዚሁም ደግሞ የውዱ እንትኖች ማይክሮፎን የተለያዩ እንቅስቃሴዎች ብዙ ነገር የሚፈልግ ወቅት ነው። እሱን ከጀርባው ደግሞ 2000 ካሬ ሜትር ደግሞ የተያያዘ ፎቅ 5 ፎቅ ደግሞ እሱን ደግሞ ጀምረናል። እኔ ሐቂቃ ምናልባት ዱንያ ላይ ኖሬ አዲስ አበባ ላይ ኢትዮጵያ ላይ ከሞትኩኝ ጀናዛይ እዛ መስጂድ ይሰገድብኝ ብዬ ተናግሬያለሁ። ለምን ወይስ የሚያሳስበኝ መስጂድ ነው። ያ መስጂድ የሚያሳስበኝ እንቅስቃሴ ነው። ከሸህ መሐመድ አወረዛ ጋር አብረን ሆነን እየሰራ ነው አስተባብረን የምንሰራው ነውና ያንንም እንቅስቃሴ የራሱ የቻለ አካውንት አለው። በሱ በለመስጂዱን ለመድረሳውን ወቅፍ የሚሆነውን ነገር አልহামዱሊላህ መተው ያዩ ሰዎች ይገርማቸዋል። እኔ መተው እንዲያዩ ነው የምፈልገው። መተው ሲያዩ ደስ ይላቸዋል። እንቅስቃሴው ኸይር ይሆናል። አንድ እሱ ነው። ሁለተኛው በማስተላለፈው ነገር ቢኖር ለየቲሞች ልብስ ማልበስ ፕሮግራም ለአንድ የቲም አንድ ልብስ ሙሉ ፉል ለማልበስ 5400 አካባቢ ነው የሚፈጀው። ጫማውን ልብሱን ምኑን እሱን ነገር መሳተፋለሁ የሚሉ ሰዎችም ካሉ እናለብስላቸዋለን የሚለውን ነው። ሁለተኛ ከፋላም ቅድም ያልነውን ነገር
እንንቀሳቀሳለን የሚል ነው። ሶስተኛው በጣም የሚገርመኝ እኛ ኢትዮጵያ ላይ እስኪ ቢያንስ 10 ብር 20 ብር ወይም 100 ብር ብናዋጣ ስንት ሚሊዮን ያለ ነው? እስኪ ለምንድነው እንደው ትንሿን ነገር እና አሁን ማዳመጥ ያለ ምንድነው? ይሄ ሁሉ የሚያዳመጠን ሰው ባይሰማ ይሻላል። ከሰማ በኋላ ግን ግዴታው እሱ ጋር ነው የጣልነው። ሁጃ አለበት። ብሩን እኛ ጋር አምጥቶ እንደምንጠየቀው ሁሉ ይህንንም ዳዕዋ ሰምቶ መመለስና ለመመለስ ደግሞ ግዴታው እሱ ጋር ነው ያለበት። ነጥቡ ማለት ነው። እኛ ጋር መጥቶ በትክክል አላደረስንም፣ አማም አላህ እንጠያየቃለን። አሁን ደግሞ የቲሞች ርቧቸዋል፣ ችግረኞች ርቧቸዋል፣ ምስኪኖች ርቧቸዋል የሚለውን ነገር ደግሞ ስንናገር ሰምቶ ምላሽ ያልሰጠ አካል እኔ ምን አደረኩኝ እየቻለ ማለት ነው አቅም ኖሮስ እኔ ምን አድርጌያለሁ ምን አስተዋጽኦ አድርጌያለሁኝ የሚለውን ነገር መልስ ያልሰጠ ሰው ቢያንስ ምንም ነገር እንኳን ባይኖረው በዱዓ ያላገዘ ሰው እኮ ነገ ይጠየቃል። ዱዓ አነስተኛው እኮ ዱዓ ነው እኮ ከብርም ደግሞ ሊበልጥም ይችላል ዱዓ። ምክንያቱም አይተሃል ያ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ ስጡ ብለው ዳዕዋ ሲያደርጉ ጊዜ ቤቱ ገባና አላህ ወይ ጓዳዬን ታውቃለህ ሰጠው ነገር የለኝም ብቻዬን ነኝ፣ ነገ ግን ተጠርቷል ለነገ ያላችሁን ነገር ይዛችሁን ተብሏል። አሰሰ ቤቱ ምን ይዤ ልውጣ አለ። ምን ምሰጠው ነገር አለ አለ። የሚለብሰውም የሌለው ነው፣ የሚንቀሳቀስበት ንብረትም የለውም። ምን ልስጥ ለአላህ ብሎ አደረ። መጨረሻ ላይ ሲተኛ ምንድን ያለው? እኔ አንድ ሰደቃ ላድርግ አለ። ምን የሚያማኝን ሰው ሁሉ አፉ ብየዋለሁኝ ብሎ እንቅልፉን ተኛ። ጠዋት ነብዩ መጡና ሰደቃውን የተቀበለው ሰው አለ መሐከላችን አሉ። እኔ ነኛው እንደዛ ቤት ተኝቼ ነው አላቸው። አላህ ተቀብሎሃል አሉት። ምንም ምንሰጠው ነገር እንኳን ብናጣ በክብራችን አፉ ብለናል ብለን እንኳን መተኛት ያህል እስላም ሁሉ ነገሩ ቦነስ ነው። ሁሉ ነገሩ እኮ ያባበለ ወደ እንድንመጣ የሚያደርግ ሃይማኖት ነው። ይገርመኛል። ስለዚህ እንደው ሐቂቃ ማስተላለፈው ነገር ቢኖር ከጎናችን ቁሙ። ሁሉም ባንክ አግዘውናል። ሁሉም ባንክ 50-60 አካውንት አጭር ቁጥር ነው። 50-60 አጭር ቁጥር ነው። ኦሮሚያ ላይ ብቻ ይጨመራል፣ የ50-60 ይባላል። ሌላው ላይ ግን 50-60 አቢሲኒያም፣ ዳሽንም፣ ኦሮሚያም፣ ዘምዘምም፣ ንግድ ባንክም 50-60 ብለን ስንመታ አልአማና ሁቡ ላይ ተመ መሳኪን ብሎ ይመጣል። ዘካችንን፣ ሰደቃችንን፣ ከፋራችንን እንደዚሁም ደግሞ በጣም ተጠዋዕችንን ያለብንን እንቅስቃሴ ብናደርግ ጥሩ ነው። ብዙ ዘካ ከሚሰጡ ከማመሰግናቸው ሰዎች ነበሩ በኢትዮጵያ ላይ በጣም የዘካን እንደ ፎርም አድርገው በትክክል ይዘው የሚንቀሳቀሱ ሀብታሞች አሉ። እንደው አካውንታንት ቀጥረው ይሄ አላህ ግዴታ ነው ብለው የአላህ ግዴታ ነው ብለው አካውንታንት ቀጥረው ይገርም ውስን ማቃቸው ሀብታሞች ናቸው። አንዳንዶች ደግሞ ዘካ የሚያወጡት ደግሞ የሚገርመው ወንድሞቼ የሚያጅበው ሻዕባን ላይ የሚያወጡት በተለይ የሀደሬ ብሔረሰቦች ሻዕባን ለምን ስትል ጊዜ ረመዳንን ፈታ ብሎ እንዲቀበለው የጎደለበትን ነገር አሟልቶ ወተቱንም ሱካሩንም ዘይቱንም ቤቱንም ቀለም ቀብቶ ፈታ ብሎ እንዲቀበለው ይላል። እኛ ገና ሳይመጣ ጨርሰናል እኮ ይላል። ሳይጨርስ አይጀምር እኮ ነው። ያው እንደሚታወቀው ሁላችንም በዚህ በኸይር ስራ ላይ ስንንቀሳቀስ መተው በማቴሪያል የሚረዱ ሰዎች መኖር እንዳለባቸው ዘካቸውን ደግሞ የሚያወጡ ሐቂቀተን ለምስኪን ይሄን ያህል ለየቲሚን ፋይል ያሳዩሃል። ቢሮአቸው ስትገባ አብልፈታ ዳዋችሁ ስታደርጉ እኮ እንደዚህ ንገሩት እንጂ ለሰው በቃ የአላህ ዋጅብ ነው የመንግስትን ዋጅብ አካውንት አንድ ቀጥረው እንደምንንቀሳቀሰው ሌላ ውስጥ ለምን እንደዚህ የማይሰራው ብለው ፋይላቸውን እንደዚህ ከፍቶ ያሳዩሃል ሐቂቃ። እና ምንም እንደው ያመነበት ሰው ያ ነው። ሌላው ደግሞ የሚገርም ችግረኛ ከበዛ ይሉሃል በኢማሙ ማሊክ መዝሐብ በሚቀጥለው አመት በማወጣው ዘካ የሚቀነስ ብለህ ሳብ ታደርጋለህ። በዚህ አመት ችግረኛ ከበዛ ሱብሃንአላህ የዚህኛውን አመት እኮ ዘካውን ጨርሰው በጣም ችግረኛ ሜዳው ላይ ከበዛ በኢማሙ ማሊክ መዝሐብ እንደው ሳብ አድርገህ ለሚቀጥለው የሚደመር ታደርገዋለህ ብለው የሚሰጡም አሉ። ውስኖች ናቸው፣ ግን ለብዙ እጃቸው የሚዘረገፈ ወንዶች አሉ። እና እኛ መማር ያለብን ዘካ የአላህ ግዴታ ነው። እነማን ናቸው የሚገባቸው? ለማን ፕሮጀክት ፕሮፖዛል ጨርሰው እኮ አላህ ነው። እነማ ሰደቃቱ ለልፉቀራ ወልመሳኪን 8 ሰዎች አሉ። እነሱን አላህ ሱብሓነሁ ወተዓላ ፈልጎ አመታዊ እንቅስቃሴ ዘካን የችግር መፍቻ ያደረገው ኢስላም ነው። አልহামዱሊላህ እንግዲህ ይሳካል። የእናንተ ምኞት ፕሮጀክቶቻችሁ ሰፊ ናቸው። በዚህ በኩል የተቋም ግንባታ አለ፣ በዚህ በኩል ለታዊ ችግሮችን መፍቻ አለ፣ በዚህ በኩል ዘላቂ የስፖንሰርሺፕ ጉዳዮችን ላፍታፈላልጋላችሁ። ኡስታዝ ምናልባት ያላነሳ ነውና የመቋጫ ብናደርገው ደስ የሚለኝ ይሄንን ሐሳብህን መድረኮች ላይ ከማውራት በዘለለ ግን ሰው ጋር እንዲቀር ደግሞ
ሁሉም ሰው ዘመን ተሻጋሪ እንዲሆን ወደ መጽሐፍ የቀየርካቸው ሐሳቦች አሉ። የመጀመሪያው ሰደቃ የምትለው መጽሐፍ አለች አይደል? የመጀመሪያ መጽሐፍ ነው አይደል? እሱ ሰደቃ የሁለት ሀገር ደስታ በጣም አጂብ መጽሐፍ ነች። ከሱ በፊት ምን አለ? የለኝም። የመጀመሪያው እሷ ነች የመጀመሪያው። ከዛ በኋላ ደግሞ እንደገና ወደ 3 መጽሐፎችም አሁን ድራፍት እያደረክ እንደሆነ ሰምተናል። 8 መጽሐፍ ነው ያረቀቀው። 8 መጽሐፍ አለ። 8 መጽሐፍ ለምንድን ነው እኔ ሐቂቀተን ሰደቃ የሁለት ሀገር ደስታ የሚለውን መጽሐፍ ኡስታዝ መሐመድ ወንድሜ መሐመድ ፈረጅ ነው አርቶት ያደረገው። እሱ መጽሐፍ ላይ ወደ ብዙ ታሪክ አለው። ወደ 260 ምናምን ፔጅ ነው። እሱ ላይ የገጠመኝን የህይወት ታሪኮች፣ የሚሰራቸው እንቅስቃሴዎች፣ አላህ ስለ ሰደቃ ምን አለ፣ የሚገርመው 21 አይነት ሰዎች እንዳሉ በዛ ራስን በቁርአን መስዋዕት ተመልከት የሚል ራሱ የቻለ እዛ ውስጥ አለ እና ያንን መጽሐፍ እንደው አዘጋጅቼው ምን ብዬው ወደ ማተሚያ ቤት ስወስደው ጊዜ ልክ ማተሚያ ቤት የመጨረሻ ሳንሱር ተደርጎ ፈርም ይሉሃል ትክክል ለማስገባት እዛ ጋር ልክ ፈርሜ ሰጥቼው ስወጣ እንባዬ ከዚህ ይፈሳል። አጠገቤ ቢላል የሚባል ልጅ ከኔ ጋር የሚንቀሳቀስ አለ። ምን ሆንክ ምን ይለኛል። ዝም ብዬ ከእምቢል ተወረድኩኝ። አሁን እኮ እኔ ብሞት ይሄ መጽሐፍ እኮ አንድ ልጄ ነው ሐቂቀተን ሰው ያነበዋል 10,000 ኮፒ ተባዝቷል ብዬ እንደው ውስጤ እንትን አለኝ። ተደሰተ። ዘመን ተሻጋሪ ዛሬ ብዙ አመት 300 አመት 400 አመት 500 አመት የቆዩ መጽሐፍቶች እኮ አሉ። ነገሮች በመጽሐፍ መቀመጣቸው ይሄ ሲዲው ምናምኑ አይቆይም። የቴክኖሎጂ ነገር የምታውቀው ነው። የመጽሐፍ ነገሮች ግን በጣም ጥቅም እንዳለው ከዚህም እየሮጥኩኝ ያን ነገር ማድረግ አሁን ደግሞ ሰላምን አሰራጩ የሚል መጽሐፍ አፍሹ ሰላም የሚል ወደ 260 ምናምን ፔጅ ወንድሜ ሁሴን ኸድር አርቶት አድርጎታል። እሱ ለህትመት ብቻ ይቀር ነው። ቀጥሎ ደግሞ 1000 ጊዜ አንድ ተቀድመሃል። እሱ የነብዩ ነው። 1001 ጊዜ በላይ ተቀድመሃል የሚል መጽሐፍ አለ። ተቀድመሃል አንዷን ልበሳውስ መዘን ስናወጣ ተቀድመሃል። ፈረንጆች ምን ይላሉ? ከቢሮ ስትወጡ ሶኬት ነቅላችሁ ውጡ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ለመተኛ ስታስቡ እሳት እናጥፋችሁ ተኙ አሉ። ተቀድመሃል። አንድ ሰራተኛ ከቀጠራችሁ ከአቅም በላይ ስራ እንዳታሰሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወይም ካሰራችሁ ደግሞ ፈካፊው አግዙት አሉ። ፈረንጆች መጡና ኦቨርታይም ተቀድመሃል። ላቡ ሳይደርቅ ክፈሉት የሚል አለ። ሂውማን ራይት የሰዎች መብት 3 ሆናችሁ ስትሄዱ 2 ሆናችሁ እንዳትሸካሸኩ ወይም ቋንቋ እንዳትቀየሩ ከዚህ በላይ ሂውማን ራይት አለ። አኒማል ራይት ሲቲዝን ራይት ሁሉ ተቀድመሃል የሚል 1001 ጊዜ በላይ ተቀድመሃል የሚል መጽሐፍ የተዘጋጀ አለ። አልዑለማ ወረሱል አንቢያ የሚል ደግሞ አለ። እንዲሁም ደግሞ ሰደቀቱል ጃሪያ ወቅፍ የሚለው ደግሞ መጽሐፍ መግቢያው መታሰቢያነቱ ብቻ 40 ፔጅ ነው። 40 ፔጅ መታሰቢያነቱ ብቻ። አሁን እኮ 40 ፔጅ እኮ ሙሉ መጽሐፍ ነው። ከነብዩ አደም ጀምሮ ማለት ከዛ ጀምሮ ማን ነው እስኪ ወቅፍ እዚህ ሰርቶ ይሄደው መላእክቶችም አሻራዎችን አስቀምጠው ይሄዱት የሚለውን ነገር በኢልም በኩል ራሱ የቻለ በገንዘብ በኩል ራሱ የቻለ ሱብሃንአላህ በንብረት በኩል ራሱ የቻለ የሰሩትን ዱንያ ላይ አሻራቸውን ጥለው ያለፉት እነማን ናቸው የሚለውን በተከፋፍለው በፔጅ በንብረት በኩል በኢልም በኩል በእንደዚሁም ደግሞ በእውቀት በኩል የሚለውን ነገር አድርጎ ወቅፈን የሚያነሳሳ ሰደቃን የሚያነሳሳ መጽሐፍ አላህ ይወፍቀን። እሱን እንትን ብለናል። ስም እንደው ጉራ እንዳይሆንብን አንድ ልጅ ይገርመኛል። በየቀኑ ረመዳን አንዳንድ በግ ይዞ ይመጣል። 5 በግ ያመጣል በየ5 ቀኑ ማለት ነው። ሙሉ ረመዳንን ለሚስኪኖች ለአይታሞች እንደው ይደሰቱ እናቶቻቸውም ብሎ የሚያመጡ የአላህ ባሪያዎች አሉ እንደው ውስኖች ናቸው። ግን ምስኪኑ ከዛ በላይ ደግሞ በዛብን። ሐቂቃ በጣም ብዙ ስለበዛብን እንደው ድረሱልን ነው የምንለው። ባረከላሁ ፊክ። ወላሂ ብዙ ነገር ማንሳት ይቻላል። ኡስታዝ ጋር ስታወራ ያው አይቆምም። ምክንያቱም የህይወት ተሞክሮን በዛ ስላልሆነ ማለት ነው። ግን የረመዳን ሰዓት ነውና ጊዜ ይገድበናል። ተመልካቾች የኡስታዝን ጥሪ ሰምታችኋል። ብዙ እንግዶችን ጋብዘናል። ከዚህ በፊትም መልካም ነገር እያመላከቷችሁ ያሉ ድጋፍ እንድታደርጉ ይሄ ማለት ችግሩ ምን ያህል ዘርፈ ብዙ እንደሆነ እያስተዋለን እንገኛለን ማለት ነው። አቅም በፈቀደ ሁሉም በቻለው ድጋፉን እንዲያደርግና ለነገ ቤቱ ቀድሞ እንዲገነባ በጀነት መደላደል እንዲፈጥር ለማስታወስ ነው ምን ወደው። ኡስታዝ ጥሪያችንን አክብረ ሐሳብህን ለማካፈል እዚህ ስለመጣ አላህ አክብረልን። ጀዛከላሁ ኸይር። ተመልካቾች እንግዲህ ጥሪውን ተቀበላችሁ ደግሞ ምላሽ እንደምትሰጡ ባለሙሉ ተስፋ ነን ኢንሻአላህ። ከኡስታዝ ጋር የነበረን ቆይታ ይሄን ነበር የሚመስለው። ቀሪ የሚንበር ቲቪ ፕሮግራሞችን አሁንም ትከታተላላችሁ። እኛ ግን ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሆንላችሁ። አብሮነት
አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት